ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጨዋታ ደግሞ እንመልከት። በቤርናባው ሪያል ማድሪድ ከሞናኮ ጋር የሚያደርጉት ጨዋታ እንደዚሁ 5 ሰዓት ሲል ይደረጋል። ይህም ጨዋታ ይጠበቃል። ሪያል ማድሪድም እንደዚሁ ከ1 እስከ 8 ይዞ ለማጠናቀቅ የሚያደርገው ጨዋታ ነው። ልክ ነው። ለአልቫሮ አርቤሎዋ የመጀመሪያ የቻምፒየንስ ሊግ ጨዋታው ነው። ግን በጣም ትኩረት የሚስብ አንድ ነጥብ አለ። በሳምንቱ መጨረሻ ከሌቫንቴ ጋር ሪያል ማድሪድ ሲጫወት ስቴዲየም ውስጥ ተሰምቶ የማይታወቅ አይነት የተቃውሞ ድምጽ አንዳንድ ተጫዋቾች ላይ ተሰምቷል። በተለይ ቪኒሺየስ ጁኒዮር ላይ። ይሄ ለመጀመሪያ ጊዜ አይደለም። የሆነም ጊዜ አንስተነው ነበር። ቤርናቤውን ከሱ በተቃራኒ መሆን ጀምሯል በሚል አሎንሶ ሳይሰናበትም በፊት የነበረ ነው። ከአሎንሶ መሰናበት በኋላ ለመጀመሪያ ጊዜ ነው ቤርናቤው ላይ የተጫወቱት። ምክንያቱም አሎንሶ የተሰናበተው በሳውዲ አረቢያ በተደረጉ የሱፐር ካፕ ጨዋታዎች ፍጻሜ ነው። ከዛ በኋላ የኮፓ ዴል ሬ ጨዋታቸውን ነበር ያደረጉት። ግን አልባሴቴ ሜዳ ላይ የተደረገ ጨዋታ ነው። የአርቤሎዋ የመጀመሪያው ጨዋታ የነበረው እሱ ነው። በቤርናቤው ግን በ10 ምናምን አመት ውስጥ ታይቶ የማይታወቅ ተቃውሞ ፕሬዚደንቱ ፍሎረንቲኖ ፔሬዝ ለጽሁፍ ሁሉ ሳይቀር ይዘው የገቡ ደጋፊዎች ነበሩ። ልቀቅ ፍሎረንቲኖ የሚል ተጫዋቾችን ደግሞ ለይተው አንዳንድ ተጫዋቾችን ለይተው ከሁሉ በላይ ቪኒሺየስን ከዛ ቀጥሎ ቤሊንገምን ታርጌት ያደረገ ፉጨትና ተቃውሞ መስማት ጀመር። ያው ቤርናቤው ለቪኒሺየስ የማረፊያው ቦታ የነበረ ይመስለኛል እስካሁን ድረስ። ለምን በዘረኝነት በአብዛኞቹ ስቴዲየሞች ላይ የሪያል ማድሪድ ኮከብም ስለነበር እና ብዙ ጊዜ ደግሞ ዘረኞች ጥቁር ወጣት ሲሳካለት ማየት ስለሚተናነቃቸው በዛ ምክንያት የዘረኝነት ቪክቲም ነበር። በየስቴዲየሞቹ አንድ ሬፊውጂ ካለ አንድ ፕሮቴክሽን ካለው ቤርናቤው ነው የነበረው። ስለዚህ ለሱ የሚጫወትበት ቡድን ስቴዲየም ብቻ የነበረ አይመስለኝም እና ስሜቱ ቀላል አይመስለኝም ለዚህ ተጫዋች። በዚህ ስቴዲየም ውስጥ የሪያል ማድሪድ ደጋፊዎች ለሪያል ማድሪድ የአሁናዊ ውጤት ማጣት ዋናው ተጠቃሽ፣ ለአሎንሶ መሰናበት በተለይ ዋናው ተወቃሽ ሆኖ እየቀረበ ያለው እሱ እንደ ቀድሞ ጊዜ የሱ ግሬት ሄቨን አይደለም። አሁን በጣም ሆስታይል ሆኗል እና ፓተርን መሆን ጀመረ። የሆነ ጨዋታ ላይ ምናምን የተፈጠረ ብቻ ሳይሆን በቃ እሱ ለይቶ ማጥቃት የሚመስል አይነት ነገር ነበረው። ከዚህ በፊት የሴልታውም ጨዋታ ላይ የሲቲውም ጨዋታ ላይ የተወሰኑ ደጋፊዎች ፉጨት አሰምተውበታል። የተወሰኑ ደጋፊዎች ኳሲዝ ቡ ምናምን ብለዋል። የበቀደሙ ግን ያስደነግጣል። ኳስ በያዘ ቁጥር የስቴዲየሙ 3/4 የሚሆነው ክፍል ኃይለኛ የተቃውሞ ድምጽ ያሰማ ነበር። ኃይለኛ የተቃውሞ ድምጽ አሎንሶም እያለ ነው የነበረው። ከአሎንሶ መሰናበት በኋላ ይሄ የሚያሳየው በቃ በአሎንሶ ስንብት የሪያል ማድሪድ ደጋፊዎች ቢያንስ ስቴዲየም ውስጥ የሚገቡት ደጋፊዎች ደስተኞች አይደሉም። ያኔ አንድ የማርካን ፖል 100,000 ደጋፊዎች ድምጽ የሰጡበት ማን ነው የሪያል ማድሪድ ዋናው ችግር በሚል ድምጽ የሰጡበት አንድ ፖል አቅርቤ ነበር። እዚህ ማርካ የሰበሰበው ነው ግን እና እዛ ላይ 14% ና የሚሆኑት ናቸው አሎንሶ ችግር ነው የሚሉት፣ 70% ተጫዋቾቹ ነው የሚሉት እና ቦርዱን ፔሬዝን ፕሬዚደንቱን ነው የሚሉት። ዛሬ ይቀጥላሉ ወይ? በጣም ወሳኝ ነው። ከሞናኮ ጋር የሚጫወቱት በጣም በመጥፎ ሁኔታ ውስጥ ነው ያለው ሞናኮ በውጤት በኩል እና የክለቡ የፋይናንስ ሁኔታም ተጨማሪ ሽያጮችን የሚያስገድድ ነው። ለዚህ ነው ለሚን ካማራ ወይ የሌላ ሰው ባለፈው ክረምት እንደ ኤሊያስ ቤንሴጊር አይነት ተጫዋቾች ወደ ሌቨርኩዘን ሸጠዋል። ሌሎችም ተጫዋቾች መሸጥ ሳይኖርባቸው አይቀርም እና እምባፔ ሲከላከለው ነበር ትላንት። ኪሊያን እምባፔ መጮህ ካለባቸው የሪያል ማድሪድ ደጋፊዎች መጮሃቸውን እረዳለሁ። ምክንያቱም ውጤት እያመጣን አይደለም፣ ዋንጫ አልወሰድንም ባለፈው አመት። ዘንድሮ በእርግጥ ዘንድሮ ገና ናቸው ውድድሮቹ ብለዋል። ከአንድ ውድድር ወጥተዋል ከኮፓ ዴል ሬ እንደምታውቂው
ሱፐር ካፑን ተሸንፈዋል። ላሊጋና ቻምፒየንስ ሊግ አላቸው። በላሊጋው በጣም እንግዳ የሆነ ጨዋታ ይቻለው በሳምንቱ መጨረሻ የባርሰሎናን እና የሪያል ሶሴዳድን ጨዋታ ተአምር ነው። 25 ሙከራ ነው ባርሰሎና ያደረገው። ኦልሞስት 4 ነው ኤክሲጂው። የማይታመኑ አንዳንድ ውሳኔዎች ነበሩ፣ ግን ከ11 ተከታታይ ጨዋታ በኋላ ባርሳ ተሸንፏል። ስለዚህ የነጥብ ልዩነት 1 ብቻ ሆኗል በሪያልና በባርሳ መካከል። ለዚህ ነው የአሎንሶ ስንብትን መጀመሪያ ግሪሊ ነበረው የ10 ነጥብ የ8 ነጥብ የ7 ነጥብ ልዩነት አይደለም፣ በሁለት የማይደረስበት የሚመስል ርቀት አይደለም ያለው። የኮፓ ዴል ሬም የቻምፒየንስ ሊግ ውድድር ውስጥም አለበት። ሰፊ አይደለም ርቀቱ። ግን እሱ ምንድነው የሚለው ልክ ነው ውጤታችን ጥሩ አይደለም፣ ግን ቡድኑ ውጤቱ ጥሩ ያልሆነው በቪኒሺየስ ምክንያት ሳይሆን በሁላችንም ምክንያት ነው። ስለዚህ ደጋፊዎቹ መጮህ አለብን ብለው ካመኑ መጮህ ያለባቸው ሁሉም ተጫዋቾች ላይ ነው። ሆል ግሩፕ ላይ ነው መጮህ ያለባቸው። ቡድኑ ላይ መጥፎ እየተጫወተን ያለ ነው እንደ ቡድን እንጂ በቪኒ ምክንያት አይደለም። ልክ ነው ቡድናችን ጥሩ አይደለም፣ ግን ቡድናችን ጥሩ ያልሆነው በሱ ምክንያት አይደለም የሚል አስተያየት ሰጠ። እንዳልኩት ለመጀመሪያ ጊዜ አይደለም። 2025 ከማለቁ በፊትም እንደዚሁ ጩኸቶች ነበሩ፣ ግን አጭር ጊዜ የሚቆይ ብቻ ብሪፍ የሆነ ጩኸት ብቻ ነው ነበር። አንድ ሰውን በተለየ ሁኔታ ታርጌት ያደረገ አይመስልም ነበር። በተለይ እዛ የሴቪያው ጨዋታ ላይ አሎንሶ ቀየረው። 82ኛው ደቂቃ ላይ 8 ደቂቃ ሲቀረው ቀይሮ ሲያስወጣው በተለይ ፉጨቱ ልነግርሽ አልችልም። እና ልክ መልበሻ ክፍል ውስጥ እንደገባ መጀመሪያ ያደረገው ነገር የኢንስታግራም ፕሮፋይሉን የሪያል ማድሪድ ፎቶግራፍ የሪያል ማድሪድ መለያ ለብሶ የተነሳበት ፎቶግራፍ ነበር። እሱን አጥፍቶ የብራዚል ብሔራዊ ቡድን መለያ ለብሶ የተነሳውን ፎቶግራፍ ነው የኢንስታግራም ፕሮፋይሉ ያደረገው። አሁን ተጫዋቾች ምን እንደሚያስቡ ማወቅ ትችላለሽ። በዛ በጣም ተጎድቶ እንደነበር የሚያሳይ ነው። ለዚህ ነው በቀደም አልቫሮ አርቤሎዋም 2 ቻምፒየንስ ሊግ ያመጣላቸው ተጫዋች መሆኑን ታውቃላችሁ። 2022ን 2024ን ያለ ቪኒ ሪያል ማድሪድ እነዛን 2 ተጨማሪ ቻምፒየንስ ሊጎች አያሸንፍም ነበር። መርሳት የለባችሁም እርሱን የሚል አስተያየት ሰጥቶ ነበር። እንግዲህ አሁን ብዙ ነጥቦች አሉ። ቪኒሺየስን በአጠቃላይ በሪያል ማድሪድ ኮንትራቱን አልፈረመም። አሁን እንዲያውም የአሎንሶን መልቀቅ ተከትሎ ኮንትራቱ ተሳልጦ ነበር። በኋላ ከአሎንሶ ጋር አሎንሶ በሚገባው መጠን ቫሊዩ አያደርገኝም የሚል ቅሬታ ስለነበረው እሱ ያለ አዲስ ኮንትራት መደራደርም አልፈልግም ብሎ የኮንትራት ድርድሩ ቆሞ ነበር። ልክ ከአሎንሶ ከኃላፊነት መነሳት በኋላ ፍሎረንቲኖ ፔሬዝ ፕሬዚደንቱ በጣም የሚወዱት ተጫዋች ነው። ችግሩ አሎንሶ ከነበር እንግዲህ አሎንሶ ተነስቷል። ስለዚህ አዲስ ኮንትራት ድርድር ማድረግ ጀምረዋል ከቪኒሺየስ ጋር። ግን የሪያል ማድሪድ ደጋፊዎች አሁን አንፈልገውም አይነት አቋም ነው ያላቸው። ለጊዜው ያላቸው አቋም የአንድ ሀትሪክ ነገሮች ሊያስለውጥ ይችላል። ግን ይሄ የሪያል ማድሪድ የፍልስፍና ችግር ነው። ለተጫዋቾች የምትሰጪው ስልጣን ተጫዋቾች የመጫወት ኃላፊነት ነው ያለባቸው። አሰልጣኝ የማሰልጠን ኃላፊነት ነው ያለበት። 25 ተጫዋች ከሰጠሹ አሰልጣኙ ከዛ ውስጥ 11 ተጫዋች የመምረጥ እና በጨዋታዎች ታክቲካዊም የሰውም ውሳኔ ማሳለፍ ኃላፊነት አለበት። አሁን ይሄ አጥር ሪያል ማድሪድ ውስጥ ሁልጊዜም የፕሌየር ፓወር ከፍተኛ ስለሆነ ማድሪድ ውስጥ አሁን ያው ቤሊንጋም የቪኒሺየስን ያህል በግልጽ የታየ ሪቮልት አላሳየም። ግን የምንሰማቸው ነገሮች ነበሩ። ከቤሊንጋም ጋር ያለው መግባባትም ጥሩ አይደለም የሚል ሁሌ ያሰልፈዋል። ከቤሊንጋም ጋር መነሻውም እንደሆነ አላውቅም። አንድ ማቀው ነገር አለመሰለፍ ወይ ተቀይሮ አለመግባት ማለት አይደለም። ምን ጥያቄው በትክክል ከቤሊንጋም ጋር ያካረራቸው ወይም ጥሩ አይደለም ግንኙነታቸው ያስባለው ትክክለኛ ምክንያት ምን እንደሆነ አልተረዳሁም። ለምሳሌ ቫልቬርዴ በቃ የቀይ መስመር ተከላካይ መሆን አልፈልግም ማሊያው በአሎንሶ ጊዜ በሌሎች አሰልጣኞች ስር የቀይ መስመር ተከላካይ አይደለም 7 የተለያየ ቦታ ላይ ይጫወት ነበር። በሆነ ምክንያት ደስተኛ አይደለም። በቃ አልጫወትም ነው የቀይ መስመር ተከላካይ መጫወት አልፈልግም ብሎ ሚዲያ ላይ ነው የተናገረው። በቃ ስለዚህ የልዩነታቸው መነሻ ይገባሻል። ተጫዋቹ በመደበኝነት አማካይ ሆኖ ብቻ ሆኖ መጫወት ነው የሚፈልገው። የቤሊንጋምን አላቅም ወይም እስካሁን ድረስ አልገባኝም። ግን ሚዲያው ይላል ከቤሊንጋም ጋር ያለው ግንኙነት ብዙ ጥሩ አይደለም ይል ነበር እና ይሄንን የሪያል ማድሪድ ደጋፊዎች ያምናሉ መሰለኝ። ቤሊንጋም ላይ ተጮሆ ነበር። በቀደም ቪኒሺየስ ጨዋታውን እንዳለቀ አልተቀይሮ አልወጣም፣ ቶሎ ነው ወደ መልበሻ ክፍል የገቡ። ምንም ጊዜ ሳያጠፋ ያው ተጫዋቾቹ እየዞሩ ስለደገፋችሁ እናመሰግናለን ማለት የተለመደ ነው። ግን ወዲያው ነው ወደ መልበሻ ክፍል የገባው እና ዛሬ ደግሞ በቻምፒየንስ ሊግ ጨዋታ ይገናኛሉ። እንግዲህ በተቻለ መጠን ፕሮቴክት ለማድረግ እየሞከረ ነው ምባፔ። ከጮኋችሁ ሁላችንም ላይ በአንድነት ጮሁ፣ ምክንያቱም እንደ ቡድን ነው መጥፎ የሆን ነው። በተናጠል ተጫዋቾችን ሲንግል አውት አድርጎ እሱ ነው ሰበባችን ማለት ትክክል አይደለም የሚል አስተያየት ሰጥቷል። በነገራችን ላይ የእሱን ጉዳይ በተመለከተ የቪኒሺየስን ጉዳይ በተመለከተ አልቫሮ አርቤሎዋ የተለየ ሜተድ ለመከተል ነው እየሞከረ ያለው። እድለኛ ነኝ ቪኒሺየስን ስላሰለጠንኩ፣ ምክንያቱም በዓለም ላይ ከምርጥ
ዳይናሚክ ተጫዋቾች መካከል አንዱ የሆነ የእውነት ሪያል ማድሪድን የሚወዱ ሰዎች ሁሉ የሚወዱት የሚል አስተያየት ሰጥቶ እንዲያውም ምን አለ በቀደም ከጨዋታው በኋላ ሰምተሹ እንደሆነ እንደሱ አንፕሪዲክተብል የሆነ ወይም የማይተነበይ አጫወት ያለው የክንፍ ተጫዋች ስለሌለ በዓለም ላይ በተቻለ መጠን የሪያል ማድሪድ ተጫዋቾች ብዙ ፓስ እንዲሰጡት ነው የሚፈልገዋል። አሁን የበለጠ ቪኒሽስን የማቅረብ የበለጠ እሱን የመንከባከብ አካሄድ ይከተል ነበር። አሎንሶ ሌላ አይነት የበለጠ ታፍላቭ የሚመስል በሜሪቶክራሲ ነው ተጫዋቹን ማሰልፈው አይነት የሚመስል በጣም ጠንካራ አቋም ነበረው። ያ አልሰራም። መጨረሻ ላይ እሱም ከኃላፊነት ወጥቷል። ሲለቅም ግን ያለው ነገር አሎንሶ አይ ማድረግ ያለብኝን ሁሉ መሞከር ያለብኝን ሁሉ ነገር የሞከርኩ ይመስለኛል፣ ያንን ሁሉ ጥረት ያደረግኩ ይመስለኛል፣ ቢያንስ በዛ ጉድለት አይደለም የለቀቅኩት የሚል አስተያየት ሰጥቶ ነው። ከጥረት ማነስ አይደለም የለቀቅኩት የሚል አስተያየት ሰጥቶ ነበር። ምናልባት ጥረት ካላደረገ ያላደረገው ምናልባት እነ ቪኒሽስን ወይም ኮከቦቹን ከሱ ጎን አለማድረጉን እንግዲህ ከሱ ጎን ናቸው ከሚባሉት መካከል አንደኛው ኤምባፔ የነበረው የሱፐር ካፕ ፍጻሜ ላይ የሆነ አይነት እንትን አሳይቷል በሚል ካልሆነ በስተቀር በአብዛኛው በሱም ስር በጣም ተሳክቶለት ነበር ራሱ ኤምባፔም በግል ደረጃ። ግን ፔሬዝም ፕሬዚደንቱም የዛሬ ዓመት የዛሬ 2 ዓመት ልገምት አልችልም ቤርናቤው ፔሬዝ ይነሳ ብሎ እኔን ነው የሚሉት እያሉ ሲጠይቁ ነበር አጠገባቸው ለነበሩት ሰዎች ልቀቅ የሚል ተቃውሞ። ዛሬ ከሞናኮ ጋር ሲደረግ ቤርናቤው ለሁለቱም ለፔሬዝም ለቪኒሽስም ምን አይነት ሪያክሽን ያሳያል የሚለው ለእኔ የጨዋታውን ያህል ትኩረት የሚስብ ነው። አዎ አድማጮቻችን ለዛሬ ነበረን ቆይታ ይሄንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።